የቅቤ አነጣጠር ነው ዛሬ በህይወት ማዕድ ማሳያችሁ። እንግዲህ ከእናቴ የተማርኩትን ወይም ደግሞ የድሮ እናቶች የሚያነጥሩበትን ዘዴ ነው ዛሬ ማሳያችሁ። እንደምታዩት እዚህ ጋር ደረቅ ቅመምና እርጥብ ቅመም አዘጋጅቻለሁ። መጀመሪያ ደረቅ ቅመሞችን ነው ማሳያችሁ። ኮረሪማ፣ ኮሰረት እዚህ ጋር ጥዋናት እንደዚህ አድርጌው አዘጋጅቻለሁ። ጥቁር አዝሙድ፣ ነጭ አዝሙድ፣ አብሽ እና ድንብላል። እዚህ ጋር እንግዲህ ገና ጥሬውን ነው። ከዚህ በኋላ ይታመሳል። ቅመሞቹን እቀላቅላለሁ። እዚህ ጋር እንደምታዩት ዝንጅብል ጨምራለሁ፣ ነጭ ሽንኩርት፣ ጦስኝ፣ የጤና አዳም ፍሬ፣ የተሸመጠጠ በሶ ብላ ወይም የበሶ ብላ ፍሬ። እንግዲህ ከእናቴ እንደተረዳሁት እነዚህ እርጥብ ቅመሞች ብዙ ጊዜ አላስፈላጊ የሆኑ ስብን እንዳይኖር ለማድረግ ይረዳሉ። ለዚህ ነው እንግዲህ እናቶቻችን በእንደዚህ መልክ ምንም ሳይቀንሱ የሚያነጥሩት ቅቤውን። እነዚህ እርጥብ ቅመም ይባላሉ፣ ይወቀጣሉ። ነጭ ሽንኩርትና ዝንጅብሉን መጀመሪያ ትንሽ ወቅጠዋለሁ፣ ጨፍለቅ አድርገዋለሁ። ካስፈለገ ደግሞ ከትፎ አንድ ላይ ቀላቅሎ ማውቀጥም ይቻላል። እሱ እንደው አማራጭ ነው። ትንሽ ደቀቅ አድርጌዋለሁ። አሁን የቀረውን ቅመም መጨመር እችላለሁ። ጦስኙ፣ በሶ ብላና የጤና አዳም ፍሬውን ጨምርበታለሁ። ከዛ አንድ ላይ እንደዚህ ወቅጠዋለሁ። እንደዚህ ተቀላቅሎ በደንብ አሁን አወጣዋለሁ። እርጥብ ቅመሙን እንደዚህ አዘጋጅቼዋለሁ። እንግዲህ ቅድም እንደነገርኳችሁ በውስጡ ያለው ጤና አዳም፣ ዝንጅብል፣ በሶ ብላ፣ ጦስኝ፣ ነጭ ሽንኩርት እነዚህ ናቸው አንድ ላይ የተቀላቀሉት። እንግዲህ እርጥብ ቅመሙን አዘጋጅቼ ጨርሻለሁ። አሁን ደግሞ ደረቅ ቅመሙን ትንሽ አመስ አደርገዋለሁ። እንግዲህ ኮረሪማ ትንሽ አመስ አደርገዋለሁ። እንደዚህ ትንሽ አመስ አድርገን እናወጣዋለን። ኮሰረት እንግዲህ ያው እንደዚህ አመስ አድርጌዋለሁ። ኮሰረት ነው። አሁን አወጣዋለሁ። ጥቁር አዝሙድ፣ እናወጣዋለን። ያው በጣም አይደለም፣ ትንሽ አመስ ነው የሚደረገው። መታመሱ ትንሽ ቃናው በደንብ ወጣ እንዲል ያደርገዋል። አሁን ደግሞ ነጭ ቅመም ወይም ነጭ አዝሙድ፣ እሺ አሁን አወጣዋለሁ። ድንብላል፣ እሺ ድንብላሉን እንግዲህ እንደዚህ አመስ እያደረኩት ነው። አብሽ፣ እንደምታዩት እንግዲህ ደረቅ ቅመሙን እንደዚህ አመስ አድርጌዋለሁ። እናቶች እንደሚሉ መታመሱ ቃናው በደንብ እንዲወጣ ያደርገዋል ማለት ነው። እንግዲህ እንደምታዩት እርጥብ ቅመሙና ደረቅ ቅመሙ ተዘጋጅቷል። ይህንን ከፈጨነው በኋላ ወደ ቅቤው ነጠራ እንሄዳለን። ደረቅ ቅመሙን እንደዚህ ፈጭቼ አዘጋጅቼዋለሁ። እነዚህ አጠቃላይ ለቅቤው የተዘጋጁ ቅመሞች ናቸው። አሁን እንግዲህ ወደ ቅቤን እቃው ላይ እገለብጣለሁ። እዚህ ጋር እንደምታዩት ቅቤውን አዘጋጅቼዋለሁ። ለ10 ኪሎ ቅቤ ነው ቅመሞች ያዘጋጀሁት። መቀነስም ወይም ደግሞ መጨመርም ይቻላል እንደ ብዛቱ።
ብረት ድስቱ ላይ ጨምረዋለሁ። እዛ ያለ ስለሆነ ቀለጥ ሲልልኝ ሌላውን ደግሞ ጨምራለሁ። አሁን ቅቤው ስለቀለጠ የእርጥብ ቅመም እጨምራለሁ። የእርጥብ ቅመሙ ሽታ በጣም ልዩ ነው። ቅቤው ከቀለጠ በኋላ መጀመሪያ የሚጨመረው እርጥብ ቅመሙ ነው ማለት ነው። እሳቱ እንዳይበዛበት በመካከለኛ ሙቀት ነው የሚሆነው። ብዙ እንጨት አያስፈልገውም። እንደዚህ እናማስለዋለን። እንደዚህ እየተንተከተከ ነው። አሁን ኮሰረት ጨምራለሁ። እንደዚህ አሸት እያደረግን የደረቀውን ኮሰረት እንጨምራለን። ኮረሪማ ጨምራለሁ። እንግዲህ ኮረሪማ በጣም ለቅቤ ቃና ከሚሰጠው ቅመም አንዱ ነው። ነጭ አዝሙድ እጨምራለሁ። ጭሱ በጣም አይንን እያቃጠለ፣ መቼም ቅቤ ዝም ብሎ አይበላም። አሁን ደግሞ ድንብላል ጨምራለሁ። ጥቁር አዝሙድ በትንሹ ጨምራለሁ። መውጫው ስለደረሰ አብሽ ጨምራለሁ መጨረሻ ላይ ማለት ነው። ሊወጣ ትንሽ ቀርቶታል። ሁሉም ቅመሞች ተቀላቅለዋል። በቅቶታል። እሳቱን ቀንሼዋለሁ፣ በሙሉ አውጥቼዋለሁ። በቅቶታል ማለት ነው። ትንሽ እርድ ጨምርበታለሁ። ይሄ ሊገባም ላይገባም ይችላል እንደ ፍላጎታችን። ለነገሩ ቅቤ ራሱ ቢጫ ነው፣ ግን እርድ ደግሞ ስንጨምርበት የበለጠ ደመቅ ያለ ከለር እንዲኖረው ያደርገዋል። እሺ አሁን ያጠለልኩኝ ወደ ያዘጋጀሁት እቃ ውስጥ ጨምረዋለሁ። አሁን ወደ እቃው ገለብጠዋለሁ። እንዳያችሁት በኒኬል እቃ ነው ያደረኩት። ምክንያቱም ቅቤ ስናነጥር በኒኬል ብናስቀምጥ ወይም ደግሞ ጠርሙስ ነገር ቢሆን ምንም አይሆንም ማለት ነው። ስለዚህ እንደዚህ መጠቀም ይቻላል። የበለጠ ቃና ቆንጆ እንዲሆን ከጨረስን በኋላ ኮረሪማ ብንነሰንስበት በደንብ መዓዛው በጣም ቆንጆ እንዲሆን ያደርገዋል። የዛሬው ቅቤ አነጣጠር ይሄንን ይመስላል። በደንብ ቀዝቀዝ ማለት አለበት፣ ቶሎ አንከድ ነው። ጨርቅ ግን ሸፍነን ማስቀመጥ እንችላለን። ዛሬ እንዳያችሁት የቅቤን አነጣጠር ከመጀመሪያው እስከ መጨረሻው አሳይቻችኋለሁ። እናቶቻችን እንግዲህ እንደዚህ ነበር የሚያነጥሩት። በየቤታችሁ በዚህ መንገድ መጠቀም ትችላላችሁ። ሌላም ደግሞ ቀላል ዘዴ አለው። እሱን ደግሞ ሌላ ጊዜ አሳያችኋለሁ። እስከዛው ቻው። እንግዲህ ልጅ ሆነን ቅቤ ከተነጠረ በኋላ አሁን በማዘጋጀው መልኩ ይቀመሳል። ጨው፣ በርበሬ፣ ሽታው በጣም የቅመሙ የሚያስጎመጀው